በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ መላእክትን ቀርበው ያገለግሉት ነበር። ወንጌላዊ ማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ ለኔ በዚህ ርዕስ እንዳስተምር ምስጢሩ ይገለጽልኝ። ለእናንተ ደግሞ በዚህ ርዕስ ተምራችሁ 30 60 መቶ ልታፈሩ እዝነ ልቦናችሁን ይክፈትላችሁ። መላእክትም ቀርበው ያገለግሉት ነበር። ያገለግሉት ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። አብይ ጾም በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራ መጀመሪያ ያደረገው ጾምን ነበር። ወደ ገዳመ ቆሮንቶስ ገሰገሰ። ወደ ምድረ በዳ ሄደ። በምድረ በዳም 40 ቀን 40 ሌሊት ጾመ ጸለየ። ከቆመ አልተቀመጠም፣ አልበላም፣ አልጠጣም። እኛ አርፍደን ለመብላት ነው የተቸገርነው። እኛ ምግብ ለመምረጥ ነው ቅቤው ስጋው ቀረብላችሁ ነው የምትቸገሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን 40 ቀን 40 ሌሊት ከቆመም አልተቀመጠም፣ እህልም አልበላም፣ ውሃም አልጠጣም። እህልም የለበትም ቦታው፣ ውሃም የለበትም፣ ምንጭም የለበትም፣ ቁጥቋጦም የለበትም። ቆሮንቶስ የሚባለው ገዳም አሁን ያማዶ ብዙ ዛፍ የለውም፣ ልምላሜም የለውም። እንደዚህኛው አይሆንም። ቆሮንቶስ ደግሞ ቁጥቋጦም የሰርዶ ምልክት የለበትም። ልክ የተጠረበ አለት ነው ያለው። ስለዚህ በዛ በምድረ በዳው ባለት ውስጥ ነው ገብቶ የጸለየ ጌታ በተራራው። ሊቀና ብለን ስናየው የሚፈረከስ የሚናድ ይመስላል። በእምነት ነው። እኔ ቢሆን ኑሮ ኧረ ወገኖቼን ተንከባሎ እንዳይፈጃቸው ተሰንጥቆ እንዳይፈጃቸው ነው። እስራኤላውያን ዝም ብለው ያው የቃል ኪዳን ቦታ ስለሆነ አስቀምጠውታል። ተሰንጥቆ ላይ ይታያል። ይደረመስኛ ውስጥ ገብተን ነው ተሳልመን እንኖር እና ሁሉም እየሄደ በእጁ የሚያሻት ያቺ ጌታ የቆመባት ቦታ በጣም ልዩ ናት። ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ አልዋለም፣ አላደረም። ወደ ገዳመ ቆሮንቶስ ገባ። ጌታችን መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር የ30 ዓመት ዕድሜ ነበረ ይላልና ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 3 ከቁጥር 23 ላይ የ30 ዓመት ዕድሜ ሲሆነው ማስተማር ጀመረ ማለት የተጠመቀ በ30 ዓመቱ ነው ማለት ነው። ወደ ዮርዳኖስ የሄደ በዮሐንስ የተጠመቀ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ሄደ። በዮሐንስ እጅም ተጠመቀ። ሰማይ ተከፈተ። የምወደው ልጄ ይህ ነው ስሙት ይላል። እግዚአብሔር በብሩህ ደመና ተጭኖ መጥቶ ወደ ትምህርታችን ሄደ። እንግዲህ ማስተማር ሲጀምር የ30 ዓመት ነው። የተጠመቀ በ30 ዓመቱ ነው። ወደ ቆሮንቶስ ገዳም ገብቶ የጸለየን በዛው ነው ማለት ነው። 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ተራበ። የሚራብ ስጋን የእኛን ስጋ ለብሷልና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ አዳም በበደለ እሱ ክሶ መስቀሉን መልካም ዙፋን ምቹ ዙፋን አድርጎ ከሰማይ ሰማያት ወርዶ ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ አዳምን ወደ ቀድሞ ክብሩ መርቶታልና ስለዚህ ነው እንግዲህ ወገኖቼ ወደ ቆሮንቶስ ገዳም ገባ።
ዘጸአት ምዕራፍ 34 ቁጥር 27 እና 28 29 ላይ ሙሴ ከእግዚአብሔር ጋር በሲና ተራራ ላይ ሁለቱን የሕግ ጽላቶች ለመቀበል 40 ቀን 40 ሌሊት ሰነበተ። አባታችን ሙሴ 40 ቀን 40 ሌሊት አልበላም አልጠጣም፣ እህል አልቀመሰም፣ ውሃም አልጠጣም። 40 ቀን 40 ሌሊት ከሰራዊት ጌታ ከእግዚአብሔር ጋር ይነጋገር ነበር። ይሄውም ምግብ ሆኖት 40 ቀን 40 ሌሊት ሳይበላ ሳይጠጣ ቆየ። ሁለቱን የሕግ ጽላቶች ይዞ ከተራራው ሲወርድ እስራኤላውያን ከግረ ደብር ሆነው ቀና ብለው ይመለከቱት ነበር። በዛን ሰዓት ሙሴ ከግርማው የተነሳ ፊቱ እንደ መብረቅ ይብለጨለጭ ይጋረፍ ነበርና 40 ቀን 40 ሌሊት የተራበ የተጠማ ሰው 40 ቀን ቀርቶ ከሰዓት በኋላ ሰዎች ይጠወልጋሉ፣ ፊታቸው ያሸበሽባል። ሲርባቸው የሚበሉበት የምሳ ሰዓት ሲያልፍ ይኮማተራል፣ ይጨነቃሉ፣ ይጠወልጋሉ። አባታችን ሙሴ ግን ከተራራው ሲወርድ ፊቱ እንደ መብረቅ ነበር የሚብለጨለጭ። እስራኤላውያን ቀና ብለው ማየት ስላልቻሉ ፊታቸውን ጋረዱ ከግርማው የተነሳ። ስለዚህ ሰው የሚኖረው በእንጀራ ብቻ አይደለም፣ ከእግዚአብሔር አፍ በሚወጣው ቃል ነው። እንጀራ ለቁመተ ሥጋ ለጊዜው ነው፣ ያውም በሥጋ ላለን ሰዎች። በመንፈስ ለሚኖሩ ሰዎች ደግሞ እነሆ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ነው። ቃሉ ምግብ ሆኗቸው ይኖራሉ። ሙሴ አባታችን 40 ቀን 40 ሌሊት አልበላም አልጠጣም። ዘዳግም ምዕራፍ 9 ቁጥር 9 ላይ ይህን ቃል ደግሞ ጽፎታል። ዘዳግም ምዕራፍ 9 ቁጥር 18 ላይ እነሆ አለ ነቢዩ ሙሴ እግዚአብሔርን አስቀየማችሁት፣ ሰው በሠራው በጥጃ ምስል ሰገዳችሁ፣ ለጥጃው ምስል ተንበረከካችሁ፣ ከሰማይ መና ከዓለት ውሃ እያፈለቀ የሚመግባችሁን ፈጣሪያችሁን ተዋችሁት። በዛን ጊዜ እግዚአብሔር በእናንተ ተቆጣ፣ ሊያጠፋችሁ እንዳያጠፋችሁ ብዬም ማለት ዳግመኛ 40 ቀን 40 ሌሊት ከእህል ከውሃ ተለይቼ ጾምሁላችኋል። ሙሴ ሌላ ጊዜ ደግሞ 40 ቀን 40 ሌሊት እስራኤልን ማርልኝ፣ ሕዝቤን አድንልኝ፣ በኃጢአታቸው ብዛት አትቅሰፋቸው፣ አትፍጃቸው ብሎ ለእስራኤላውያን ለመጸለይ 40 ቀን 40 ሌሊት እጾምና እጸልይ ከእህል ከውሃ ተለይቼ ፈጣሪ ለለምነው ነበር። እግዚአብሔርም ተለመነው፣ እኛም ልመናችን ይስማናል። ኦሪት ዘዳግም ምዕራፍ 9 ቁጥር 18 19 ነው ያነበብኩላችሁ። እንደዚህ ነው የአባቶቻችን ሥርዓት። ማልዶ ዳቦ ብስኩት ማለት አይደለም ክርስትና። ወይም አንተ ልትበላ ወንድምህን መግደልና ማሳደድ አይደለም ይሄ ክርስትና። ክርስትናው ለሕዝብና ለወገን ሲሉ መራብ፣ መጠማት፣ መራቆት፣ መሰደድ፣ መጨነቅና መታመም ነበር። አባቶቻችን ያወረሱን ይህን ነው። ስለ ሕዝቡ ሲሉ ተራቡ፣ ስለ ሕዝቡ ሲሉ ተጠሙ፣ ስለ ሕዝቡ ሲሉ ከቤታቸው ተፈናቅለው ተሰደዱ፣ ስለ ሕዝቡ ሲሉ ተገረፉ፣ ተሰቀሉ፣ ተሰቃዩ። አንተ ደግሞ ሕዝቡን አሰቃየኸው፣ አንተ ደግሞ እናት አባትን አሳደድ፣ በፈንታው ነው የእሳት ልጅ አመድ ወይም የእሳት ልጅ ትንታል በላይ ዝንቀርብ ያገለግሉት ነበር። ወንጌላዊ ማቴዎስ እንደጻፈው ማቴዎስ ወንጌል ምዕራፍ 4 ቁጥር 11 ርዕሳችን ነው። ዛሬ ቅዱስ ገብርኤል በመሆኑ መላእክትን ማንሳት ስላለብኝ ነው ይህን ርዕስ የመረጥኩት። ኃያሉ መልአክ ቅዱስ ገብርኤል የኔና የእናንተ ጠበቃ፣ የኔና የእናንተ ጋሻ፣ የኔና የእናንተ መከታ፣ የኔና የእናንተ አለኝታ በዚህ በረሃ አልፈን መሄድ የማንችል ደካማ፣ በተለይ ስለራሴ ልመስል እናንተ ትችል ይሆናል። በዚህ በረሃ አልፌ መሄድ የማልችል ደካማ ሰው የበረሃው መስራች የበረሃው አቅኚ የገዳሙ አበምኔት አድርጎ በዚህ ታላቅ ጉባኤ እረኛ አድርጎ የሾመኝ ክብር መስጠት በዚህ ታላቅ ጉባኤ የበጎች እረኛ ያደረገኝ ኃያሉ መልአክ ቅዱስ ገብርኤል ዛሬ
መላእክትን ቀርበው ያገለግሉት ነበር። መላእክትን ማንሳት አለብኝ፣ ጾም ስለሆነ ጾሙን ማንሳት አለብኝ። እንዲህ ያልኩን ማስተምራችሁ ትምህርታችን ቡፌ ምግብ ማለት አልጫ አለ፣ ቀይ ወጥ አለ፣ ጎመኑ ሁሉም ነገር የተሟላ ነው። መርጠን ላዝም ወጣ እንደምን ቆያችሁ? መላእክትን ቀርበው ያገለግሉት ነበር። የሚያገለግሉት ማንን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በአንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ ከቁጥር 1 ጀምሮ ልበልህ። አክዓብና ኤልዛቤል በኤልያስ ላይ ዛቱበት። ኤልያስ ሆይ ዛሬ ነፍስህ ከአንተ ጋር አታርፋለች፣ ዛሬ እገድልሃለሁ። ኤልያስ ዛሬ ብቻ ለምን አትኖራትም? ገሃም መጣጥቼ ለዱር አራዊት ለመሰጣለች። ኤልዛቤል ንጉሡን አክዓብ በኤልያስ ላይ ፈከሩበት። ሁልጊዜ እንደተፈከረብን ወይ አባት የለን፣ ወይ እናት የለን፣ ወይ አይዟችሁ ባይ የለን፣ ወይ ተቆርቋሪ የለን። እምናደግ እምንመክር እኛ፣ እምናገለግል እኛ፣ ለእናንተ የምንሞት እኛ፣ ለእናንተ የምንሰቃይ እኛ፣ የማይሞት ታሪክ የምናስቀምጥላችሁ እኛ፣ ደግሞ ሙቱ ተገረፉ የምንባል እኛ፣ የምንሰደድ እኛ። ተመልከቱ ግፋችን። አንተ ለራስህ ብቻ ሰርተህ ለመብላት ተከብረህ ትኖራለህ፣ ማንም ሳይነካ። እኔ ደግሞ ለአንተ እየኖርኩልህ ስሰደብ እኖራለሁ። ይህ ግፌን ተመልከት። የኢትዮጵያ ሕዝብ የዓለም ሕዝብ በቀጥታው ስራጭታችን ይሁንልን ነው። ሊቃውንቱ ቤተክርስቲያን አሁን የእናንተ ቤተክርስቲያን ይታገኝ ነው። ደብረ ማርያም በለች በሏት ዳና ወይስ ማርያም ገብርኤል ይሁን በቃ አንድ ቤተክርስቲያን በተወለዳችሁበት ወይ በተቀጣጣችሁበት ነው የምታገለግሉት። ተከብራችሁ ትኖራላችሁ። እኔ ግን የዓለም አብያተ ክርስቲያናት የዓለም ሕዝብ እናንተ አሁን የቀበሌው ሕዝብ ነው የምታገለግሉት። አስተማራችሁ፣ ማህሌት ቆማችሁ፣ ቀደሳችሁ። ያችሁ የአብያተ ክርስቲያናት ሕዝብ ነው የምታገለግሉት። 100 ወይም 200። እኛ ግን በአጠቃላይ በየቋንቋ አስተርጉሞ ለሚጠቀምበት ቀጥታ ስርጭት ነው የማስተምረው። የእኛ መሰለኝ ግን ኤልያስ ዛተችበት። ዛሬ ነፍስ ካንተ ጋር አታርፍ፣ ቆራርጬ እጥላለሁ አለ። ኤልያስም ፈራ ይላል መጽሐፍ ቅዱስ። ፈራና ገርጥሎ ሄደ። የአንድ ቀን መንገድ ተጓዘ። የተከተለውን አገልጋዩን በቤርሳቤህ አስቀመጠውና ደከመውና ከክትክታው ስር ለጥሎ ተኛ። አባታችን ኤልያስ ደከመው። ቃሉም ያደክማል፣ ንግግሯም ያደክማል፣ ዛቻዋም ያደክማል፣ ፍከራዋም ያደክማል፣ የሞት ቃልም ያደክማል። ትሞታለህ የሚለው ቃል አንድ ቀን መንገድ ተጓዘ። ልጅው ሰራዊቱ ይከተለኝ ይሆን፣ ወታደሩ ትርክብኝ ይሆን እያለ አንድ ቀን መንገድ ተጓዘ። ከተጓዘ በኋላ ስንቅ የለው ምን የለው። በቤርሳቤህ ተከታዩን አስቀመጠና በክትክታው ስር ለጥ ብሎ ደክሞታል፣ ተፈናተኛ። ያን ጊዜ የእግዚአብሔር መልአክ ከተኛበት ኤልያስ ሆይ ተነሳ ነው። ኤልያስም ተነሳ። ትኩስ ዳቦና በእንስራ በገንቦ ውሃ ነበር። ተነስና ብላ ይለዋል። ኤልያስም ተነሳና እንጎቻውን በላ፣ ውሃውን ጠጣ። አሁንም እንደገና ከበላና ከጠጣ በኋላ ተኛ። ሲተኛ የእግዚአብሔር መልአክ ደግሞ መጣ። አሁንም ከእንቅልፉ ሲነቃ ዳቦና እንስራ ውሃ ነበረበት። ኤልያስ የምትሄድበት ሀገር የምትሄድበት መንገድ በጣም ሩቅ ነውና ብላ ጠጣ። እንግዲህ ምግብ የሚያስፈልገው እንደ ስራችን ነው ማለት ነው። እንደ ስራችን ወገኖች ከኔ ጋር ናችሁ? ቁጭ ብለህ ብትውል ከሆነ ይኸውም አይገባህም። ሁለት ነገር የደስገድ ወጣ። ሊሰራ የማይወድ ሰነፍ አይብላ ተባለና በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ ሰነፍ ከሆነ መብላት የለበትም ብሎ ሐዋርያው ጳውሎስ ያስቀመጠ። እንደነገርናችሁ ሁሉ ከዚህ በፊት አስተምረናችኋል ይላል የተሰሎንቄ ሰዎች። ይሄው ሊሰራ የማይወድ ሰነፍ መብላት የለበትም። በሰው ትከሻ መቀማጠል፣ የሰውን ደም በመጥመጥ አይቻልም ይላል። ግን ቅዱስ ጳውሎስ ምንድን ነው ያለው? ኤልያስን
የምትሄድበት ሀገር ሩቅ ነውና እንደገና ደግመህ ብላ። ገበሬው አሁን በገጠር የቀረበው ሁሉ ይበላል። እንጀራ በሞሰብ እንደዚህ ለከተማው ተቆርሶ ይቀርባል። በሞሰብ በደንብ ይቀርባል። ገበሬው ግጥም አድርጎ ይበላል። ከበላ በኋላ ግን ተራይ ነው ማለት የከተማው ሆድ ደግሞ ቅምስ ነው እንጂ ጠርጎ መብላት አይችልም። ማርፈድም አይችልም፣ ጠርጎ መብላት አይችልም። የገጠሩ ደግሞ ርጋድ መብላት ይችላል፣ መዋል ይችላል። ደግሞ እነሆ የምትሄድበት መንገድ ሩቅ ነውና ደግሞ ብላ ነው። ደግሞ ልጆቻቸው ዳቦውን በላ፣ ውሃውን ጠጣ። ከዛ በኋላ ኤልያስ ወደ እግዚአብሔር ተራራ ወደ ኮሬብ 40 ቀንና 40 ሌሊት ተጓዘ፣ አልበላም ማለት። አሁን ስለ 40 ቀን ጾምና ጸሎት ነው ማመጣላችሁ። ኤልያስ ያንን መልአኩ ያቀረበለት ዳቦና ከበላ ከጠጣ በኋላ 40 ቀን 40 ሌሊት አልበላም አጠጣ። ያው ምግብ ሁሉት 40 ቀን 40 ሌሊት ሲያለሉ ቆይቷል። የአባቶቻችን ጾም እንደገና ከዛ በኋላ በመጾሙ በመጸለዩ በሰዓትና በነፋስ ሰረገላ ወደ ገነት ተነጥቋል። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ኤልያስ አባታችን ሞትን አልቀመሰም። በሰዓት ሰረገላ ነው ወደ ብሔረ ሕያዋን ወደ ገነት የተነጠቀ። መላእክትን ቀርባ በለቱ ስለጾሙ ወይን ካልኋችሁ ጌታችን መድኃኒታችን ኢየሱስ ክርስቶስም 40 ቀን 40 ሌሊት በቆሮንቶስ ገዳም በገዳመ ቆሮንቶስ 40 ቀን 40 ሌሊት እንደ ሙሴ እንደ ኤልያስ ከቆመ ሳይቀመጥ ሳይበላና ሳይጠጣ ጾመና ጸለየ። 40 ቀን 40 ሌሊት ከቆየ በኋላ ተራበ። ያን ጊዜ ፈታኝ መጣ። ፈተና አለ፣ ተፈታኞች አለ፣ ፈተና አለ። ሰው ከተማረ ፈተና አለበት። ፈተና አለ፣ በእኔም ፈተና አለ፣ በአንተም ባንቺም እንደየአቅማችን እንደ ቅድም እንደ ምግቡ ጠንካራ ስራ የሚሰራ ገበሬ ጠንክሮ መብላት አለበት። ሰነፉ ደግሞ ላንደየው አይላ ከዛም ደግሞ መጠነኛ ስራ የሚሰራው ሰው እንዳቅሙ ለቁመተ ስጋ መብላት የሚገባል ማለት ነው። ዋናው ነገር መጥረግ ማጥወስወስ ሳይሆን ለቁመተ ስጋ ነው ሰው መብላት የሚገባው። ቀረበ እንደሆነ ጠርጎ መብላት የለበትም። ባርኮ በቃ ሆዴ ማለት አለበት እንጂ ከተገኘ ተብሎ ዝም መብላት አለበት። ግን መብላት አያስቆንንም። ግን እንደውልስ እንደ ፈጣሪን እንድናስበው ከመጠን በላይ መጥገቡ ቁንጣን ያመጣል ማለት ነው። መስከረም ያመጣልና ስለዚህ መላእክት ቀርበው ያገለግሉት ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፈታኙ ዲያብሎስ መጣ። ለካም እኔን የሚፈትነኝ ጌታዬን ፈትኖታል። ለካም አንቺን አንተን የሚፈትናችሁ ጌታችን ፈትኖታል። አትደነቁ አይዟችሁ። ኤርሜልስ የተረገመ ርጉም ከአዳምና ከሔዋን ጀምሮ የአዳም ልጆች ሲያድናቸው ሲያጠምዳቸው ሲያሳድዳቸው ይኖራል። እሱ ባይኖር እኮ ዓለም እንዴት ሰላም ታገኝ ነበር? እሱ ባይኖር ዓለም እንዴት በሽታ የለ፣ ረሃብ የለ፣ ግጭት የለ፣ ጦርነት የለ፣ ትርምስ የለ፣ ማዕበል አይታወቅ። ጸጥ ብለን ተረጋግተን የ7 ዓመት የአዳምና ሔዋን የኤደን ገነት ኑሮ ነበር። አዳምና ሔዋን እንደተፈጠሩ በኤደን ገነት 7 ዓመት ሲኖሩ ሰላም ነበር። ዕፀ በለስን ከበሉ በኋላ ነው ፍርሃት የመጣ። አዳም ወዴት አለ አለው ጌታ። ዕፀ በለስን ከበላ በኋላ ራቁቱን መሆኑን አወቀ። የበለስ ቅጠል አገለደመ ሰውነቱን ሀብረተ ስጋውን ይሸፍን ዘንድ ቁጥቋጦም ተደበቀ። እግዚአብሔር በምሽት ሰዓት ሲመጣ አዳም ወዴት አለ አለው። ምን ጊዜም መጥራት ነው የሱ ስራ ነው። ደሃ ነው ብሎም አይተው፣ ደካማ ነው ብሎም አይተው፣ ወገን የለውም ብሎም አይረሳ። አዳም ወዴት አለ ይለው ነበር። አዳምን ጌታ ሆይ ራቁቴን በመሆኔ የበለስ ቅጠል ለብሼ ተደብቄአለሁ። ራቁትህን እንደሆንክ ማን ነገርህ? ከዛች አትብላ ካልኩህ በለስ ዕፀ በለስ በልተህ ይሆናል። አዎ ትርዳህ ብለህ የሰጠችኝ ሴት ሔዋን ሰጠችኝና በልቻለሁ። ተያይዘው ወረዱ። ስለዚህ ካነበብኩላችሁ ይበቃችኋል። መላእክትም ያገለግሉት ነበር። መላእክትም ቀርበው ያገለግሉት ነበር። አሁን ያነበብኩላችሁ ዘፍጥረት ምዕራፍ 3 ከቁጥር 9 እስከ 11 ድረስ ከዕፀ በለስን ከበሉ በኋላ
ሞቱን በሽታውን ረሃቡን ስደቱን ፍርሃቱን መጣ ለማለት ነው የተጠቀሱላቸው። ከዛ በፊት ግን ፍርሃት የለ ረሃብ የለ ሕማም የለ በሽታ የለ ሰላም ነበር። የኤደን ገነት እግዚአብሔር የሰው ልጆች ወስዶ አስቀመጣቸው በሰላም ቦታ ነበር። በገዛ ኃጢአታችን ነው ይሄ ሁሉ መከራ ያመጣው። እንደምን ቆያችሁ ወጣቶች? እንኳን ደህና መጣችሁ። ያለም ወጣት መጥቶልኛል እፈልግሃለሁ። በየቀያችሁ በየመንደራችሁ በየወረዳችሁ መጥቼ እንዳላስተምር ሰይጣን መንገዴን ዘጋብኝ። ቢሆንም ቢዘጋው ደግሞ እናንተ ወደ እኔ መጣችሁ። አረ ልክ ነው። ልጅ ወደ አባት ወደ ልጆቹ ነው መስበክም ጥሩ ነበር። የዩ መንገድ ከተዘጋ እንኳን ደህና መጣችሁልኝ ወደ እኔ። ምንም ደስ የሚል ነገር ባይኖር ምንም ዘመኑ ባያስደስት ከፊታችሁ በመቆሜ ደስ ይለኛል። መላእክትም ቀርበው ያገለግሉት ነበር አለ። ፈታኙ መጣ። 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ጌታ ወዲያውኑ ዲያብሎስ መጣ እየበረረ። አንተ የእግዚአብሔር ልጅ ከሆንክ አለ። ወጣት ከኔ ጋር ነህ? የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ ይሁኑና አንተም ብላ። እኔ መቼም ስለሆነ ነው የሚያነሳችሁ አይደል? እንጽደቃይ መልካም ነገር እንስራይ እንስገዳይ እንጸልያይ እናብላና ጠጣይ እሱ ብቻ እንብላ። አረ ሆዱ ስፋት አደል ጅማጥቀው ቢጋጥቀው በጥፉን በክንፉን ቢለው ሆዶ ይበላል ያለው እንብላ። ድንጋዮች ዳቦ ይሁኑና እንብላ። የእግዚአብሔር ከሆንክ አንድም የእግዚአብሔር ልጅ አይደለም ብሎ ያጣ አይተረገሙ። አሁን እኮ እኛን የሚፈትኑ ሰዎች እኮ ንግግራቸው እኮ እንደዋዛ ይመስላሉ። አጋ በለውና መስለው ይሁዳ ሆይ የሰው ልጅ በመሳም አሳልፈህ ትሰጠዋለህ አለ በሉቃስ ወንጌል ምዕራፍ 22 ቁጥር ወንጌላዊ ሉቃስ እንደጻፈው በቁጥር 48 ላይ ይሁዳ ጌታ ቀረብ አድርጎ መምህር ሆይ የዋለውን ያሳድርብህ ያደረውን ያወልብሃልና ጨምቆ ሳማ አገራ። ይሁዳ ሆይ የሰው ልጅ አሳልፈህ ትሰጣለህ አንተ ተረክ ምን ይወክራል? አሁንም ዲያብሎስ ምንድነው ዳቦ ይሁንና እንብላ። ሁልጊዜ እንብላ። መቼ ይሆን እንጸልይ? መቼ ይሆን እንጾም? መቼ ይሆን መልካም እንስራ? ይታመናል። ሰው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣው ቃል ነው አለና ዘዳግም ምዕራፍ 8 ቁጥር 3 ላይ ያለውን ጥቅስ መቀሰቀ ጥቅሱን በጥቅስ በዚያ ተመለሰ። ይሄ ስስት ነው። ከኔ ጋር ናቸው። እንግዲህ 40 ቀን 40 ሌሊት ጾመዋል ብለናቸዋል እና ተራበም የሚል ቃል አለበት እዚያው ላይ ስለኛ ሲል ከሰማይ መና ከዓለት ውሃ እያፈለቀ ዓለምን እስራኤልን ፍጥረቱን ሁሉ የሚመግብ ጌታ ስለኛ ተራበ። በዛን ሰዓት እንግዲህ እሱ ተርቧል ብሎ በዛው ሊገባው ነው። እናንተም አሁን ስትራቡ ገንዘብ ስታጡ መናፍቃን ጠጋ ይሏቸዋል። የሥራ ሞልቶ ናለቅ ጸረ ይሏቸዋል። ሲያማችሁ ደግሞ እና ከኛ ዶርም ከኛ አዳራሽ ናና እንጸልይልህ እንግዲህ ያጸሎት ለሰው ትከሻ ላይ እየጋለሙ ጸሎት ነው ይበል። አላያችሁትም? የመናፍቁን ሐሳብ አላያችሁትም? እናንተ አለማዳኒ ናችሁ። አላያችሁትም? በትከሻቸው ላይ ነው ጨጨኝ ነው መንፈስ አወራና ያለው የበረሃው ላይ ደግሞ በወንበሬ ላይ ቁጭ ወይም ላይ ቁሜ አንተ ክፉ መንፈስ ከዚህ ሰው ውጣ አለው ወደ መራራ ተቀበለ። ከእግዚአብሔር በታች እንደ ሰው ይከባል። ሰው ክቡር ነው። ሰውም እውቀት የተሰጠው ነው። ለሰው ልጆችም ከምድር በታች ከሰማይ በላይ ያለው ነገር ሁሉ አልተሰወራቸው። ታዲያ ለኤልያስ በሳሰረገል ያለው እኮ ስለተሰጣቸው አቅም አለን። አቅማችን የነሳን ግን ኃጢአት ነው። ወደ ትምህርታችን ነው። እሺ ሰው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣው ቃል ነው አለና አሳፈረው። ይሄ ስስት ነው እያቸዋለሁ። የራበውን በራበው ብዬ ነው አይደለም ስለመናፍቃን ማስጀ ነበር። ሲያማችሁ በአዳራሽ እንጸልይላችሁ ይሏቸዋል። ይሄ ሁሉ ለመስለም ነው፣ ለመዝረፍ ነው፣ ለማታለል ነው። ልንገርሽ
ባላምጣልሽ ይሉሻል። ከዛኑ መናፍቅ ያጋጥምሻል። ማታለል፣ በፍላጎት መግባት፣ በብሶታችሁ መግባት፣ የራበውን በራቡ የታመመውን በበሽታው ያጣውን የዕለት እንጀራ እንሰጥሃለን እያሉ ያንከራተው አልፈልግም፣ እራባለሁ፣ እጠማለሁ፣ እስከ ሞቱን መከራዬን እቀበላለሁ፣ በእምነቴ እጸናለሁ፣ ከየትም ቦታ አልንቀሳቀስም፣ በእምነቴ ነው የምጸና ነው የበረሃው ማለት የኔ ዓላማ መከራውም ደስታውም አያሸብረኝም። የዓላማዬ ከእግዚአብሔር ጋር ከፈጣሪ ጋር በፍቅር ሀበል ታሰሩ ያለው ቀኝም ማንንም ግራም ማንንም ስልጣንም አልፈልግ ሀብትም አልፈልግ የማንንም ክብር አልለካ ወንጌል ስሰብክ ነው ማለት ወንጌል ደግሞ የሚቃወመኝ ካለ አንገቴን እሰጣለሁ። ወንጌል አላፍርም። አስቀድሞ ለይሁዳውያን ኋላም ለግሪክ ሰዎች የእግዚአብሔር ቃል ለማዳን ነው። የእግዚአብሔር ኃይል የእግዚአብሔር ቃል ለማዳን ነውና ሮሜ ምዕራፍ 1 ቁጥር 16 ላይ ይሄን ቃል መሰረት አድርጌ አስተምራለሁ፣ መክራለሁ። በዚህ ሚጠራይ ካሌት ላይ እንደምን ቆያችሁ? የስስትልን ይሄን ከዘረዘሩ ይበቃል ብዙ መነጋገሩ። ሁለተኛው ፈተና ምን ነበር? በትዕቢት ገባው ነው። ትዕቢት የማያስፈልግም። ትዕቢት ማለት ከኔ በላይ ማን አለ? አንተ ከሁሉ በላይ ነህ። አንቺ ከሁሉ በላይ ነሽ። ከሁሉ በታች ነህ። ከእኛ የበለጡ ብዙ ሰዎች አሉ። እኔ ራሴ ከሁሉ በታች ነኝ። ተፈጥሮ ከሁሉ በታች አድርጎ ፈጥሮኛል። እግዚአብሔር ይመስገን። ከሁሉ በታች አድርጎ ስለፈጠረኝ አመሰግነዋለሁ። እንዳልኮራበት እንዳልንደላቀቅበት የዳህ ልጅ አድርጎ ፈጠረኝ። ክብር ምስጋና ይግባው ለጌታ። ጥሎ ማንሳት አንዳንዶቹ ደግሞ ከላይ ወደ ታች ይጥላቸው፣ አንዳንዶቹ ደግሞ ከታች ወደ ላይ ያነሳቸው። እኔም ከታች ወደ ላይ ያነሳኝ አንተ ጽዋቁ ስብኔ ትንሽ ሰው አይደለሁም። በህዝብ ዘንድ የተዋረድኩ በሰው ዘንድ የተናቅሁ መዝሙር 21 ቁጥር 6 እኔ ትንሽ ሰው አይደለሁም አለ ዳዊት። ከነ ኤልያብ ከወንድሞቹ ይልቅ በግብረኛ አድርጎ አባቱ አይ ሰው ልጅ ከወለዳችሁት እንኳን የሚወጣና የሚጠፋውን አታውቁትም። ኤልያብ መልከ መልካም የመጀመሪያ ልጅ እና ሚናራዊ ታላላቅ ልጆች፣ ዳዊት ግን መጨረሻ ምን ስራ ተመደበ? እረኛ። እረኝነቱ ግን ለበግ ብቻ አልነበረም። እስራኤልን የሚጠብቅ እኛን ሁሉ የሚጠብቅ ነው የተሾመው ዳዊት። የሁላችን እረኛ አምላክ ዳዊት ብለን ዛሬ ተመጣጣኝ እንልበታለን። ሰውናት ናቁት። እሺ፣ ስለዚህ ትዕቢት ማለት ከኔ በላይ ማን አለ? እኔ ከሁሉ በላይ ነኝ፣ እኔ ሊቅ ነኝ፣ የተማሩት እኔ ኃያል ጉልበታም ነኝ፣ ጮማ የበሉት እኔ ባላባት ነኝ፣ የቀኝ አዝማች ልጆች እኔ ሀብታም ነኝ፣ በስርቆት የከበሩት ጥቅም የለውም። ትዕቢት ማለት እኔ ከሁሉ በላይ ነኝ ማለት። አሁን ደግሞ በትዕቢት ገባው። ቤተ መቅደሱ ጉልላት ላይ ወስዶ ነው ይላል። እነሆ ከዚህ ላይ ስለ አንተ መላእክትን ያዛቸዋል፣ እግርህ በድንጋይ እንዳይሰነካከል ስለ አንተ መላእክትን ያዛቸዋል ተጽፏል አለ። ዲያብሎስ ጥቅስ ጠቀሰ። በመዝሙር 90 ቁጥር 11 የተጻፈውን ጥቅስ ማን የጠቀሰው? ሰይጣን። አሁን ሰባኪዎች ዘጠኝ ጊዜ የሚነግዱ ቃላት ቢያስረዝሙ ዋናው ስራን ነው መመልከት። ስራ ምስክር ነው። በቃል ብቻ እንዳትለወጡላቸው። ሰይጣንም ራሱ የወንጌል የእግዚአብሔርን ቃል ይናገራል። ከጌታ ፊት ቀርቦ ምንድን ነው ያለው? ስለ አንተ መላእክትን ያዛቸዋልና እግር በድንጋይ እንዳትሰነካከል ከዚህ መቅደስ ላይ መር ብለህ ዝለል አለው። ትዕቢት ነው ይሄ። ቢዘል አሁን ወይ ቢሰበር ተሰበረ ይላል። ምን አለበት? መግቢያ አይቀጣም። ለእኛ መግቢያ አይቀርም። ያ ጊዜ መድኃኒዓለም ኢየሱስ ክርስቶስ የኔና የእናንተ ጌታ እንዲህ አለው፣ አይ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል አለ። ጥቅሱን በጥቅስ ዘዳግም ምዕራፍ 6 ቁጥር 13 ያለው ጻፈ። እግዚአብሔር አምላክን አትፈታተን ተብሏል። አንተ ክቡር ተሰራው ሊሆን ሲያሳፍረው ሶስተኛ ደግሞ ሌላ ነገር አመጣለ። ከታላቅ ተራራ ላይ አወጣና የዓለምን መንግስታት ሁሉ አሳየው። በቃ ብልጭልጭ ያለው መንግስታት ቤተ መንግስቱ
ይላል በሉቃስ ወንጌል ምዕራፍ 4 ከቁጥር 6 ላይ እንዲህ ያለ ሰይጣን እኔ ይህ ሁሉ የኔ ነው አለ። የዓለም መንግስታት ሁሉ የኔ ነው፣ ለእኔ ተሰጥቷል አለ። ማን ሰጠው? ተሰጥቷል ሲል እኮ ሰጭ መኖር አለበት ወይ? ሰራው ታየ የሰራው ተፈጥሮ እንኳን መፈጠሩ የዘረጋ ያልታደለ ነው። ነገር ግን ይህ ሁሉ ለእኔ ተሰጥቷል፣ ለፈለኩት እሰጠዋለሁ አለ። ማን ነው ያለ? ዲያብሎስ ነው። ስለዚህ እኔ ለፈለኩት ሰጠዋለሁ፣ የዓለም መንግስታት ሁሉ ለእኔ ተሰጠ፣ እኔ ለፈለኩት ሰጠዋለሁና አንድ ጊዜ ብቻ ስገድልኝ አለ። ይገፋሩ ታዲያ ዳክተር ቢፈትነው ፈተነን ብለን እንገርማለን። ጌታን እኮ ነው የፈተነው በቆሮንቶስ ገዳም ላይ ብቻውን አምላኬን ጌታዬን ፈተነው አለ። አንድ ጊዜ ስገድልኝና ይሄንን የዓለም መንግስታት ሁሉ ውስጥ ይሄ ፍቅረ ነዋይ ይባላል። የመጀመሪያው ስስፍ እያቸዋለሁ ዳቦ እያቸው ነው ብዙ ለሸክመሽ ወጣት ስቁ በያላች በማይታ ይሳቃል ኖርኮ ማይታችሁ ታደረስከ ነው ዳቦ ያሰኛል ማለት ማዘር ዳቦ የለ እኛ ለምሰው ላበራት ሳይሆን አለናደግነ ሎቃሪያ ፍትፍት እየፈትፈት ቢውጦ እየፈለፈልን አደግነኛ አንተም አለሰለስ ዳቦ ዛቄ እሺ የመጀመሪያው ስስት በራ ሁለተኛው በትሪት እያቻል ከኔ በላይ ሰው የለም ማለት ሶስተኛው እና የመጨረሻው ሶስቱ አልስተሃጸሙ የኃጢአት ሁሉ መሰረቶች ምንጮች እነዚህን ያሸነፈ ሰው አክሊለ ሕይወት ክብረ መንግሥተ ሰማያት ይገባል። ሶስተኛው ምንድን ያለው? አንድ ጊዜ ስገድልኝ የዓለም መንግስታት ልስጥህ፣ ስገድልኝና ብር ልስጥህ እንደማለት ነው። ስገድልኝና ስልጣን ልስጥህ፣ ስገድልኝና ወረት ልስጥህ፣ እንጀራ ልስጥህ እንደማለት ነው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ያለ እናት ከእግዚአብሔር የተወለደው ድህረ ዓለም ያለ አባት ከድንግል ማርያም የተወለደው የእኛ ጌታ መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ለአንዱ ለሰራዊት ጌታ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል አለ። ዘዳግም ምዕራፍ 6 ቁጥር 13 እና 16 ላይ አንዱ እግዚአብሔር አምላክን አትፈታተነው ተብሎ የመጀመሪያው ደግሞ ለእግዚአብሔር አምላክ ብቻ ስገድ። መስገድ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ፣ አንደበትም እግዚአብሔር ያመስግንዋልና። ፊልጵስዩስ ምዕራፍ 2 ቁጥር 10 እንደምን ያልኩት ጉልበት ሁሉ ለመድኃኒዓለም ለድንግል ልጅ ኢየሱስ ክርስቶስ ይስገድ፣ አንደበትም እግዚአብሔርን ያመስግን። ይሄ የተጻፈው አሁን ሶስተኛው ጥያቄ ተመለሰ። ፍቅረ ነዋይ ብር እያልሽ ባሮሻላቸው በአባትሽን ካልሽው እናትሽን አስቀየምሻል፣ አገራችሁን ጠላችሁ፣ ህዝባችሁን አሰቃያችሁ በሉ እያላችሁ ገንዘብ እኮ ነው ሁሉ ያመጣው ጣጣ። ገንዘብ ያመጣው ጣጣ ገንዘብ ብር መውደድ ገንዘብ መውደድ የኃጢአት ሁሉ ስርየት ይላልና በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ዋናው የኃጢአት ስራ ምንድን ነው? ገንዘብ መውደድ ነው። ገንዘብ የወደደ የሀገር ፍቅር የለውም። ገንዘብ የወደደ ሀገሩን ይሸጣል። ገንዘብ የወደደ ህዝቡን ያስጨንቃል። ገንዘብ የወደደ እናት አባቱን ይክዳል። ገንዘብ የወደደ የትዳር ጓደኛውን ይክዳል። በትዳር ጓደኛው ላይ ጨክናል፣ ትጨክኛለች። ልጆቹንም ቤተሰቡን ያስጨንቃል። ሃይማኖቱን ይክዳል። ለመለመልህ ነው ሃይማኖቱን ማተውን ይወጥሳል። ገንዘብ የወደደ ሰው ገብቷል። ወጣቱ የአገሬ ልጅ የበረሃው ስብከቴን ይመስላል። ጓደኞቻችሁ ንገሯቸው ከ1 እስከ 30
እግዚአብሔር በሰላም እስከጠበቀን ድረስ ከአንድ እስከ 30 የካቲት ላይ እየጨረስን ነው። በሰላም ካደረሰን መጋቢት 1 ብለን እስከ መጋቢት 30 የወንጌል አገልግሎታችን ይቀጥላል። ይባረክ። እርሻ የለም፣ ቁፋሮ የለም። ይሄ ነው እርሻ። አትክልት እናንተ ናችሁ፣ ስንዴ እናንተ ናችሁ፣ ማሳ እናንተ ናችሁ፣ በረት እናንተ ናችሁ፣ መንጋዬ እናንተ ናችሁና ሌላ ሳይድ ከእናንተ ማለት ነው። የስራ የለም፣ እርሻ የለም። የኔ ስራ እናንተ ናችሁ። በቅድሚያ ከሁሉ በላይ ስራ እናንተ ናችሁ። እግዚአብሔር ጥሩ ስራ ሰጥቶኛል አይደል? አንድ ሰው እኮ ቢያመርት ለሆዱ ብቻ ነው ወይም ለቤተሰቡ ብቻ ነው። እኔ ደግሞ ማመርተው የዓለምን ሕዝብ እኮ ነው ማመርተው። ጭንቅላት አይምሮ እየሰራ ነው። የሰውን ጭንቅላት በቃት የደነዘዘውን በሲጋራ የፈዘዘውን በስካር ያንቀላፋውን ማነቃቃት አይምሮ ልቦናን ማነሳሳት ለልማት፣ ለእድገት፣ ለሰላም፣ ለፍቅር እንኳን ተወለድሁኝ። እንዴ ነው አይመስላችሁም እንዴ? እኔ ከእናንተ የማንስ በዛራ በቁመት በሁለመኔ ከእናንተ ማንስ ሰው እንዲህ ሲሆን አይመስልም? ወጣት ሲግባና መንኩስና አየው ዝም ብለህ የኢትዮጵያ ተራራዎች ብዙዎች ናቸው። ግን እንዳንዱ ግብግብ ገጠመው እንደኔ ፎቅ ብቻዬን ገብቼ እኮ ነው እዚህ ያደረስኩት። አይመስልም ማለት እነዚህ ሌዘር ብለብስ ነው ይመስከረባል። እንዴት ያለ ልብስ ለበሰ አማረበት። ጫማ የተጫበች ብታይ ትቀናለህ። ያስቀናል። ልክስ የልብስ ጉዳይ፣ የሃይማኖት ጉዳይ፣ የሀገር ጉዳይ፣ ለሀገር መሰደድ፣ ለህዝብ መሰደድ፣ ለህዝብ መጨነቅ፣ ስለ ህዝብ መሰደድ አይበልጥም ነበር? ስለ ህዝብ እኮ ነው የምሰደበው ነው። ስለ ሀገር እኮ ነው የምሰደበው ነው። ይታሰር ይገደል መባል እኮ ስለ አንተ ነው እኮ። ገብቶሃል? አንተ ስለተፈወስክ እኮ ነው እኔ የምደበደበው። ታዲያ እኔ ድንበር ገፍቻለሁ እንዴ? ያለ ባይታዊ ምን እንዳለብኝ ስለ እናንተ እኮ ነው እኔ የምንገላታ። እሺ ወደ ትምህርታችን ነው። መላእክትም ቀርበው ያገለግሉት ነበር። ከዚህ በኋላ ሶስተኛውን በፍቅረ ነዋይ የገባውን አንተ ክፉ መንፈስ አለው ጌታ መድኃኒዓለም ኢየሱስ ክርስቶስ። አንተ ሰይጣን አለው መጨረሻ ላይ አንተ ሰይጣን ከኔ ወግድ አለ። አሁንም ከኛ ይራቀልና እግዚአብሔር አንተ ሰይጣን ከዚህ ጥፋ፣ ከዚህ ከወገኖቼ፣ ከዚህ ቅዱስ ሕዝብ፣ ከካህናቱ፣ ከሽማግሎች፣ ከባልቴቶች፣ ከጎልማሶች፣ በቅፍና በጀርባ ካሉት ሕፃናት ሁሉ አንተ ሰይጣን ከዚህ ጥፋ። እግዚአብሔር ይገስጸው። አሁንም ያረቅልን ኮርማሮስ እንግዲህ ስለ የወንጌሉን ቃል ይሄን ያልካልኩላችሁ መላእክትም ያገለግሉት ነበር። ስለ አገልግሎታቸው መለስ ስለማለት ቅድም ስለ ጾሙ ኤልያስ ኢሳይያስ 40 ቀን 40 ቀን ጾማላችሁ። መለስ ብዬ ደግሞ ስለ ፈተናው ፈታኝ አለ፣ ተፈታኝ አለ፣ ፈተና አለ ብያለሁ። ወጣት ማስተማር ይባላል። ትምህርት ማለት ሳይንስና ባዮሎጂ ብቻ አይደለም። ይሄን የመሰረት ነው። የህይወት ምግብ የነፍስ ምግብ ይሄ ነው። ከእንቁላል ከቅቤ ይልቅ ከአሳ ይልቅ የሰውን ህይወት የሚገነባ የሰውን አጥንት የሚያለመልም ትምህርት ነው ማስተማር። መላእክትን ያገለግሉት ነበር። በተወለዱ ጊዜም ሰራዊት መላእክት ታላቅ ደስታ የምስራች ነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት ኢየሱስ ክርስቶስ ተወልዶላችኋል። በሉቃስ ወንጌል ምዕራፍ 2 ቁጥር 8 ያሰራል። ያን ጊዜ ቤተልሔም ተንጸባረቀች፣ ድብልቅልቅ ወጣ። ነቅተውና ተግተው የሚጠብቁ እረኞችም ከመላእክት ጋር አብረው አመስግነዋል። መላእክትም ያገለግሉታል። በዮሐንስ ወንጌል ምዕራፍ 20 ቁጥር 12 ላይ ወይም በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ ጌታ በተነሳ ጊዜ በራስጌው አንድ መልአክ በግርጌው አንድ መልአክ ልብሳቸው
እንደ በረዶ ፊታቸው እንደ መብረቅ የመሰለ ሁለቱ የመላእክት አለቆች ቆመው ነበር። ሴቶቹ መቃብሩን ሊጎበኙ ሲሄዱ እናንተ ሳትፍሩ የተሰቀለውን ኢየሱስን እንደምትሻውቃለሁና አይዟችሁ አትፍሩ ናቸዋል። መላእክት እግዚአብሔር ያረጋጉናል። አይዞሽ አይዞህ አይዟችሁ ይበሉና አሁን ደግሞ የመላእክትን አገልግሎት ሶስት ዘርፍ ወደ ሶስተኛው ዘርፍ እየሄዱ ነው። አሁን የመላእክትን አገልግሎት ዛሬ ቅዱስ ገብርኤል ላነሳሳው እስኪ ላነሳሳው እሱ አይጠብቀኝ ኑሮ እኮ እዚህ የለውም እዚህ ነቢይ እኮ አጥንትም አትገኝም ነበር። ተበጣጥሳ ቀብሮ በልቷት ቀባሪም የለኝ ፍታትም የለህ ስሜም አይጠራ ነበር እኮ እሱ ስለጠበቀኝ ግን በዓለም እንድታወቅ አደረገኝ። በእናቱ ከሽኖ ይሞታል ሰው አይደል? በአባቱና በእናቱ ተከቦ ጥሏቸው ይሄዳል ይሞታል ሰው። ወይም ደግሞ በስራ እየተጠበቀ ይሞታል ሰው። ጫካውን መዋል ማለት ዛሬ እናንተ ገባችሁኛል። ብቻዬን ሳድር ያን ጊዜ አይገርም ይሄ ነገር ነው። የተጠላች ነፍስ እኮ ናት ከእኔ ጋር ያለች። እንደምን ቆያችሁ? ብቻችሁን ግን ምን አይነት ስራ ይሰራል? ከጨከናችሁ ጥሩ ቤት ትሰራላችሁ፣ ጥሩ ትዳር ትሰራላችሁ፣ የተቀደሰ ልጅ ታሳድጋላችሁ። ከጨከናችሁ ብቻችን ነው ይሄ ሁሉ የተሰራ። በቃ በራሴ ቆረጥኩኝ ልሙት አልኩኝ ወይ ሞት ወይ ሕይወት ጌታዬን እመለምለው ከሕፃንነቴ ስለምን ንስሐንም በለው ዳዊትም ሆነ መልካም መልኮችን ስገዱ ጌታ ሆይ ነው ወይ ወንጌል እንድሰብክ ገዳም እንዳቀና ድውይ እንድፈውስ እውሩ ሲበራ አንካሳው ሲዘል ድሃው ሲበለጽግ ችግረኛው ሲቃናለት ትዳር የሌለው ትዳር ሲይዝ ልጅ የሌለው ልጅ ሲያገኝ ማየት አለብኝ። አለዛ ግን ውሰደኝ መኖር አልፈልግም ነበር የኔ ጸሎት። እንክት ያለ ጸሎት አይደለም የልጅነቴ ጸሎት ይችላል ወይ ውሰደኝ እኔ መኖር አልፈልግም። ኑር ካይሄን ደግሞ ወንጌል መስበክ አለብኝ። ታዋቂነትም ደግሞ በዓለም ነው መሆን ያለበት ብዬ ነበር የምለቀው። የነገሩትን የሚሰማ የነገሩትን የማይረሳ የለመኑትን የማይነሳ ይላሉ አባቶቻችን። እንዲያርጎ ነው የሚሰጥ። እሺ አፍሶ ነው የሚሰጥ። ለምነው ዝም ብለህ ንገረው እና መላእክትን ያገለግሉት ነበር በማለት ማቴዎስንና ዮሐንስን ጠቃቅሼ ነግሬያችኋለሁ። በሌላው በኩል ደግሞ የሐዋርያት ሥራ ምዕራፍ 5 ቁጥር 17 ላይ ከቁጥር 15 ጀምሮ ቅዱስ ጴጥሮስ በልብሱ በጥላው ይፈውስ ነበር። የቅዱስ ጴጥሮስ ጥላ ያረፈበት ይፈውስ ነበር ብለናችኋል። በጥላው ብቻ ይፈውስ ነበር፣ ጥላው በማረፉ ብቻ። ታዲያ እንዲህ ባለው ሁኔታ ሊቃነ ካህናት ቅናት ያዛቸው። የእነሱ ጥላ አይፈውስም፣ ቁመታቸው የእነሱ ረዝም ነበር አይደለም? ስለበሉ ሆዳቸው እንዲህ ነው። የዘጠኝ ወር ጉዞ ለሚመስሉ ቁመታቸው ረጅም ነው፣ ካባቸው እንዲህ ነው። በቃ ግን ጥላቸው አይፈውስም። ጥላቸው ቀርቶች ቢጭኑም አይፈውስም። ጴጥሮስ በጥላው ፈወሰ። ስለተራበ ስለተጠማ ዓለም በቃኝ ብሎ ትዳሩን ትቶ ስለመነነ ጌታን ስለተከተለ በጥላው ፈወሰ። በዚህ ሊቃነ ካህናት ቅናት በሰበሳቸው። ቀኑ በጴጥሮስ ቀኑ በጳውሎስ ቀኑባቸው፣ በዮሐንስና በእንድርያስ ላይ ቀኑባቸው ሐዋርያት። ያን ጊዜ ወስደው አሰሯቸው። ማረሚያ ቤት ወህኒ ቤት አስገቧቸው። በታሰሩ ጊዜ የእግዚአብሔር መልአክ ማረሚያ ቤቱን ወይም ወህኒ ቤቱን ከፍቶ ገባና ከታሰሩበት አወጣቸው። ጌታ ቅዱስ ገብርኤል የታሰሩትን ይፈታል። ቅዱስ ገብርኤል የታመሙትን ያድናል። ቅዱስ ገብርኤል ማዕበሉን ጸጥ ያደርጋል። ቅዱስ ገብርኤል የአናብስትን አፍ ይዘጋል። ቅዱስ ገብርኤል የእሳት ነበልባል ያጠፋል። እሱን እጄ ነው። የኔ ስም ዮሐንስ ይባላል። የኔውስ ከእናቴ ሆድ የወጡት እህት ወንድሞችም ወድቀህ ተነሳ ይሉኝ። የኔስ የመንደሩ ሰው አያውቀኝም ነበር የኔ ሲሆን ኖሮ። ይህ ቅዱስ ገብርኤል ኃይል ነው ዛሬ ግርማ ሞገሱን ጭሎ በዓለም ልታወኛ ግርማና ሞገሴ ጠበቃዬና ጋሼ አለኝቴና መከቴ እነሆ ጠላቴን የሚደመስስልኝ ወዳጆቼን የሚባርክልኝ ኃያል መልአክ አይወጣ ዛሬ
እኔ ለሰድኩ ቤትህ ሰላም ቤትህ በረከት ወንድ ጀመርሽ ከመጣው ወደም አቀምጣሚ ትውልድናችሁ ዘጠኝ ጊዜ ማጨምጨም ነው የምትወዱና አቀምጣሚ ትውልድ ዘጠኝ ጊዜ ማጨምጨም አራት ገባባ ፊት ከመታገስ ባይባ አሁን የኮ የሞተ ምንም እኮ አይጨበጭባሉ ዲሱ አይደኩኝ ትቆንጥራ አረ ዲሳት ትውልድ የመጣ ዲሳት ትውልድ እንደምን ቆያችሁ የማይታወቅ ነገር ደግፋችሁን ብለን አንደግፋችሁም እኛ እውነትን መስመሩን ለሚጠብቅ ሰው ነው እንጂ ስለወደድከና የምትወድበት ምክንያት መኖር አለበት አንድ ሰው በመሆኔ ወደደ ልክ ነው ሰው በመሆኑ ሰውና ሰው ይወደዳል በተለየ መልኩ ደግሞ ማንነቴን አይተህ ነው የምትወደኝ የሰው አዳማጭ እንዳታረገ ነገር ያለው አንዳንድ ሰዎች ብያቸዋለሁ ትላንት ለይቶላቸው ጠላት የሚሆኑ አሉ በእኔ ለመታወቅ ደግሞ ጅል አመልና ጅል እርኩሰት ያላቸው ሰዎች ከኔ አጠጋ ብለው እኔን በእኔ ተጠቅተው ለመታወቅ የሚፈልጉ ከማንም ቅልቅል የለኝም ብቸኛው የበረሃው መናኛ በየደረገጡ ከምታያቸው ሰዎች ሁሉ ምን አለ እውነተኛዋ ኦርቶዶክስ ተዋሕዶ ሃይማኖት ተከትሎ የሚሄድ ካለ መስመሩ ያገናኘናል ሁላችን ወደ ጽዮን ተራራ ለመንገሰገስ በተረፈ ግን ከሰባኪ ገሌ ከዘማሪ ገሌ ብላችሁ አትቀላቅሉ ብያቸዋለሁ ከጠማቂ ገሌ ብላችሁ አትቀላቅሉ እኔ ከሕፃንነቴ ከተወለድኩበት ወረዳ ነው የወጣሁት ሕግና ስርዓትን ጠብቄ በመነኮሳት ስርዓት አባቶችን ረድቼ ከባሕታዊ ከገዳም በኋላም በተለይ ወንጌል ሰብኬ ገዳማት አድባራት በጎጃም በጎንደር በጎጃም ቤተክርስቲያን ሳሰራ ነው የኖርኩት እኔ ዝም ብዬ ከትዳር የተመለስኩ አይደለሁምና ሰው ጥሬ ያምናል ማንን ያውቃል አብሮን የተማረ ሁሉ ያውቃል ስለዚህ የማንም ጋር ፎቶዬን አቀላቅሉት እኔ ድሃ ነኝ እንደ ድህነት የምኖርበት ባካችሁ ካሉ ከትልቁ ሰው ጋር እየወሰዳችሁ አትስከሙ እኔ ድሃ ነኝ መስኪን ነኝ የተናቆ ነኝ እንደ ድህነት የምኖርበት አይሰማችሁም የኔን ቄስ ከኛ ቄስ አውጌ አብሬ ልደብልቀው እኔኛው ቢከፋቸው አንተ ስለወደድከው ብቻ እኔም አብሬ መውደድ አለብኝ እኔ እኮ ለብቼ የተለየ ሰው የተለየ አስተሳሰብ ያለኝ ሰው ምትወዱትን በምትወዱት መስመር ወደዱ አብዱላህ ብቸኛ ባይጣዊ የ21ኛው ክፍለ ዘመን ሐዋርያ አቱና ይወለው ሁሉ አጨመረኝ ነው ለምን ነገር ያለው እኔ ሞቴል ቆርጬባት ነው የተቀበሉት ማታራና ስለወደድከው እያየነው እኮ የትኛው ባይታዊ ነው ኢትዮጵያ ውስጥ አሁን የጸና ተመልከቱ ስንት ባይታዊ ነበር ጠጉራቸው ከወገባቸው የደረሰ ስንት ባይታዊ ነበሩ ስትከተላቸው ነበር ለጊዜው መልሷል አይካደም ከጫት ከሲጋራ መልሷል ሰው ከተናገረ እንኳን አይምሮ ያለው አይምሮ የሌለው ሰው መልሳል የአይምሮ በሽተኛ ቢሆን በተናገረው ነገር ብዙ ሰዎች ይመልሳሉ መመለሳቸው እግዚአብሔር የሚያወጣቸው እንዲመልሱለት ግን ቢፈጽሙት ደህና ነበር የተሰጣቸውን ቃል ዳንተው ወደ ትዳር ገብተዋል ወደ ዓለማዊ ስራ ገብተዋል ከሰው ከተዋወቁ በኋላ ዓለማዊ ሆነዋል ከእነሱ ጋር መስለት ጨምረኝ እኔ ሁሉ ታላቅ ነኝ እኔ ትልቅ እኔ ሞቶ ይሻለኝ ለብቻ ያስቀምጡ እሺ ያው ምትፈልጉኝ ምቀሉኝ ለብቻ ምሰሉኝ ለብቻ ይስደው ወርዳችሁ አገናጣችሁ ስለምን ይብላል አፍደሩ ቆይ እንደገና ጋር እኔ ማን ነበር እኔ ስርዓቱን ጠብቄ እነሆ በእንተ ማርያም ስለወላዲተ አምላክ ነው ከተማሩት የቆሎ ተማሪዎች ከመሪቶች ከሊቃውንቱ በቅዱስ ሲኖዶስ ስርዓት በበረሃ እያቀኑ ነው ያሉት እንደ ትናንቱም እንደዛሬው ትናንት እንደ ሐዋርያት ዛሬ ደግሞ እንደ አባቶቻችን ዘመን አመጣችሁ ጋር ብሎ አስቀላቅሉኝ እያልኳቸው ለምን ነገ አይፈጽሙትም ነገ ወዳደቃቸው ይቀጣል ነገ ሰዎች ወደ ማመን ጥሬ ነው ለብቼ ወደቁም ተነስተው ፈጸምኩትን ጀምሬ ተውኩት ለብቼ የበረሃው መናኛ ዮሐንስ ለይዝበ አፈፍ ያለ ተባለ ብዙ ባይገለጥ ነገር ስላለ ነው ተጨምቶ ብዙ አለከ እዚህ ብዙ አስመሳዮች ግን ተሰክስከው ይሄንን ህዝብ ለማታለል የመጡ ስላሉ ነው ነገራቸው እንደምን ቆያችሁ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ድረስ ባለላችሁና ትምህርታችንን እናጠቃልላለን አሁን የመላእክቱን አገልግሎት ነው ነገራችሁ የመላእክቱን እርዳታ
የመላእክትን ጥበቃ እንዴት እንደሚጠብቁን እንዴት እንደሚረዱን እንዴት እንደሚያገለግሉን እንዴት በጭንቃችን እንደሚደርሱልን እንነግርህና ምንድነው ጠላቶች ተከሳሾች ምናል በሃይማኖት አመካኝተን እንዳንከሳቸው አሉ። ስለ ቅዱሳን ስለ መላእክት ስለ ጻድቃን ስለ ድንግል ማርያም አብራርተዋል ብለው የሚያስቡ እሳቸው ናቸው። በሃይማኖት መናፍቅ ናቸው እንዳንራ ዲያብሎስ መግቢያ ዘግቼ ነው መቃጠለው ነው ይሄ እንዳይገባ ዘግቼበታለሁ። የገባው ደግሞ እንዳይወጣ ዘግቼ እንካጥ መስራት ነው ሮሻ ሲከሱ እኮ ነው ያነሳኝ እኮ ነው የሚማጠው መናፍቅ ናቸው ብለውኛል እኮ ያልተዋጉት ሄደ ታድሶ የሚና መናፍቅ ነገር ግን እንደዚህ ማስረጃ ለመስጠት ስለ ድንግል ማርያም ያብራራሉ። ስለ መላእክት አዳማን ልጅ ማን እሱ ኳንቲ ከይራለ እኔ ማረኝ ነው እዚህ ሁሉ ከሪያ ደረሰኝ ከይነዋ በክንፉ እየበረረ እኮ ተግባሩን እኮ ልናገር ፈጭቅ የነከረ ስለደረሰልኝ የሞት ደብዳቤ ስለቀደደልኝ እኮ ነው ገብርኤል ነው እኮ ኖሪ አይደለም ሶሪኛ ሁላ አሁንም የግልላችኋል ወንጌላዊ ሉቃስ እንደጻፈው የእግዚአብሔር መልአክ ወደ ፊልጶስ ሄደ። ፊልጶስን ሄደ ከኢየሩሳሌም ወደ ጋዛ ወደ ምረበዳውን አልፈህ ከኢየሩሳሌም ወደ ጋዛ ሄድ። ከዛም የንግሥት ህንደኬ ኢትዮጵያዊቱ ንግሥት የንግሥት ህንደኬ ጃንደረባ በገንዘቧና በአስተዳደሯ ሁሉ የሰለጠነ ታማኝ ኢትዮጵያዊ የንግሥት ህንደኬ ጃንደረባ እሱን ታገኘዋለህ። ማን የላከው? የእግዚአብሔር መልአክ ነው የላከው። መላእክት ናቸው። መላእክት እንዲህ የተሰወረውን ይገልጻሉ። ያን ጊዜ ኢትዮጵያው ጃንደረባ ገና በ34 ዓመተ ምህረት ኢየሩሳሌም እንደመሳለም ጌታ የተወለደበት ቤተልሔም የተጠመቀበትን ዮርዳኖስ ቆሮንቶስ ገዳም የቆመበትን ደብረ ታቦርን ብርሃነ መለኮቱ የተገለጠበት ደብረ ዘይትን ስለ ነገረ መጽሐፍ የተናገረበት አጥንት እንደሆነ ቆሮንቶስ ማለት ቀራንዮ የተሰቀለበት ጎልጎታ የተቀበረበት ለማየት ለመሳለም ኢትዮጵያው ጃንደረባ የንግሥት ህንደኬ ጃንደረባ ገና በ34 ዓመተ ምህረት የተወለደበት ኢየሩሳሌም ያሰበውን ፈጽሞ የተቀደሰውን ቦታ ተሳልሞ የጌታን መቃብር ተሳልሞ በሰረገላ ሲመለስ የእግዚአብሔር መልአክ ሐዋርያው ፊልጶስን ክልጥሞ አለው ወደ ጋዛ ሂድ ከዛም አሳይሃለሁ ምሳውና ቅዱስ ሐዋርያው ፊልጶስ እየበረረ ሲሄድ በሰረገላ ላይ ሲሄድ ኢትዮጵያው ጃንደረባ የኢሳይያስ መጽሐፍ ያነበበ ሲሸልቱት እንደማይጮህ በግ ሲያርዱት እንደማይዋጋ እያለ ኢሳይያስ ምዕራፍ 53 ቁጥር 5 ከመጨረሻው የጻፈው ህንደኬ የንግሥት ህንደኬ ጃንደረባ የኢሳይያስ መጽሐፍ ስለ ጌታ መከራ ያነበበ አጋጣሚ ሆኖ ፊልጶስ ሐዋርያው እነሆ የምታነበውን ታውቀዋለህ ለመሆኑ ትርጓሜውን ታውቀዋለህ የምታነበውን አይ ጌታ ሰው ሳያብራራልኝ ሰው ሳይነግረኝ እንዴት ታውቀዋለህ ብዙ ብሎ ነበር የሚያነበው አሁን ግን የምታነቡ ሰዎች ያላችሁ ምስጢሩ ሳይገባችሁ ታነቡታላችሁ እነሆ ኢትዮጵያው ጃንደረባ ዝም ብሎ ያነበዋል ስለ ጌታ መከራ ተሰቃየ ተጨነቀ በሱ ቁስለኛ ተፈወሰ እንደውም በሌሎች ተቆጠረ መቃብሩን ከኃጢአተኞች ጋር አደረጉት የሚለው ኢሳይያስ ምዕራፍ 53 ቁጥር 5 ከመጨረሻው አንፃር ሰው ሳይነግረኝ እንዴት ታውቀዋለህ አለ። በኋላ ኢትዮጵያው ጃንደረባ ጌታ ሆይ ስለማን ነው ይሄ ነገር የተጻፈ እባክህ አብራራልኝ ለማን ነው ይሄ ነገር የተነገረ? ያን ጊዜ ሐዋርያው ፊልጶስ ከጌታችን መድኃኒታችን ኢየሱስ ክርስቶስን ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን መጠመቁን መሰቀሉን መገረፉን አብራራለች። ክርስትና ተሰበከች። በ34 ዓመተ ምህረት ወደ ኢትዮጵያ ገባች ሃይማኖታችን
ሀገር ኢትዮጵያ ሀገር ጋር ይሄንን ሲያብራራለት አለ ኢትዮጵያው ጀመረው ታዲያ እንዳልጠመቅ የሚያስቸግረኝ ነገር ምንድን ነው? እኔ ከሰማይ ሰማይ ወረዱ ከድንግል ማርያም ወረዱ አመንኩ ተረዳሁ። እንዳልጠመቅ የሚያደርገኝ ምንድን ነው? በፍጹም ልብህ ካመንክ ትችላለህ አለው። ወደ ወንዝ ገቡና ሐዋርያው ፊልጶስ ኢትዮጵያውን እንዲያደርባ አጠመቀው። ክርስትና በ34 ዓመተ ምህረት ጀምሮ ወደ ኢትዮጵያ ገባች። ይሄ ነው መሰረቱ። መላእክቱም ያገለግሉት ነበር። የመላእክት እርዳታ ይመስላል። እንግዲህ ከሰዓት በኋላ ደግሞ ስለምንገናኝ በጊዜው እርሳችን መላእክቱን ቀርበው ያገለግሉት ነበር። ሰይጣን ዲያብሎስ ብን ብሎ ጠፋ። አሁን በሌላ በእናንተ መካከል ሰይጣን ይታለል ስስት ብሉ እያለ የሚያልከሰክሰን የረከሰውን የማይገባውን ስራቁ ቅጣፉን ትሪት ከኔ በላይ ሰው የለም እያለ ኩሸሽ ሊወልዳ ዝምጭት ግርብትን እናቴ ድረሽ የምትለው ሁሉ እንዲህ ጠራራና እኔ ጀግናው የምትለው ሁሉ ትሪት እግረነዋይ ከእናት ከአባት ሊለያችሁ ስረቅ እቀፍ ዝረፍ አጭረር እያለ ወንበር የተቀመጣችሁ ሙስና ማሰነጣፋ ጥፋት ነው ሙስና ዛሬ ብያቸዋለሁ። ዘዳግም ምዕራፍ 16 ቁጥር 19 ጉቦ የጥበበኞችን አይን ያጨልማል ያሳውራቸዋል። ጥበበኛ ነን አስተዋይ ነን የሚሉትን ጊዜ ማስረጃ ያላቸውን ወይም ጥበበኛ ነን የሚሉት የሀገር ፍቅርና የወገን ፍቅር ያላቸውን ወይም ጥበበኛ ነን የሚሉት በእውነተኛው ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት ጸንቶ የሚኖሩትን ትንሽ ጉቦ ይገባና አይናቸውን ያጨፍነዋል። ፍቅሩን ፍቅር ያሳጣቸዋል ማለት ነው። እሺ ወገኖች ወዱኛላችሁ ቀሩኛላችሁ አሁን የተመለሳችሁ ነው። እሺ ትምህርታችን ደርሰናል። ገባ በሉና በዳር ላይ ያላችሁ ከጽዋን የጉዞ ማህበር እንኳን ሰላም ገባችሁ እያልን ነው። ገባ በሉ አንድ ጊዜ ካልደከማችሁ ግራችሁ